ዋና መስሪያ ቤቱን አውራሪስ ሆቴል አካባቢ ፌስቲቫል 22 ህንፃ ላይ እንዲሁም ሴልስ ኤንድ ማርኬቲንግ ቢዝነስ ዲፓርትመንቱን እዛው 22 ኖህ ሪል ስቴት ላይ ያደረገው አኢ ኔትወርክስ አሁን ደግሞ ሶስተኛ ቅርንጫፉን አይቲ ፓርክ ውስጥ 1000 ካሬ ሜትር በላይ የሚሆን ሙሉ ፍሎር ወስዶ ሪኖቬት እያደረገ ይገኛል። በዚህ ፍጥነት እያደገና እየሰፋ ያለው ይህ ድርጅት እንደ ድርጅት የመጀመሪያ ስራው ምን ነበር? ድርጅቱ መጀመሪያ በሲኦአችን ሲመሰረት ጥቂት ሰራተኞች ነው የነበሩትና በአብዛኛው ጥቃቅን እና መካከለኛ የኮንሰልተንሲ ስራ ላይ ተሳትፈን ነበር። መጀመሪያ እንዳልኩት የኮንሰልተንሲ ስራ ነው የነበረው። እኔ ብቻ የምሰራቸው ስራዎች ስለነበሩ ሪሊ ፕሮጀክት እንደዚህ ኮንትራክተር ከሆነን በኋላ የጀመርናቸው በትንሹ ከ3 አመት በኋላ ነው። ካምፓኒ በ2008 ተመስርቶ የመጀመሪያው ኮንትራክተር ይሄ ቃኑን ሰፕላይ አድርጎ ዲዛይን አድርጎ የሚለውን መጀመሪያ ያሸነፍነው አስታውሳለሁ 2011 ላይ ነው በፈረንጆች እና የመጀመሪያ የኮንትራክተር ሆነን የሰራንበት ትልቅ ፕሮጀክታችን ኤርካ ወይም ኢትዮጵያ ሬቨኒው ኤንድ ከስተምስ ኦቶሪቲ የኢትዮጵያ ገቢዎች የሚባለው ድርጅት ነበር። ለነሱ የሚያስፈልግ ሲስተም ነበረ። ግን እኔ እንደ ኮንሰልታንት ሆኜ የመጀመሪያ የሰራሁባቸው የማማከር ስራዎች ኢሚግሬሽን ትዝ ይለኛል። እርሊ የፓስፖርት ሲስተማቸውን ኔትወርክ ላይ ዲዛይን ላይ ኢንስታሌሽን ላይ እኔ ብዙ አግዛቸው ነበር። ከዩኒቨርሲቲዎች ጎንደር ዩኒቨርሲቲ ትዝ ይለኛል። ጎንደር ዩኒቨርሲቲም ሲስተማቸው ለረጅም ጊዜ ዳውን ሆኖ ሄጄ ብዙ ሲስተማቸውን አስነስቻለሁና ከዛ በኋላ ብዙ አመት የጎንደር ዩኒቨርሲቲ ኮንሰልታንት ነበረ አይ ለብዙ አመት የመጀመሪያውን ከጀመርኩ በኋላ ኢቭን ኮንትራክተር ከሆነን በኋላ እንኳን ከ4 ከ5 6 አመት ለብዙ ተከታታይ አመታት ለጎንደር ዩኒቨርሲቲ የኔትወርክ ዲዛይን ማስፋፋት አዲስ ካምፓስ ሲከፍቱ በቃ ልክ ሁለተኛ ከተማችን ነበር። ብዙ እንመላለስ ነበር ጎንደር ዩኒቨርሲቲ ላይ። ሌላ ከኢንሳ ጋር ኢንሳንም የማማከር ኮንሰልት የማድረግ ኮንትራት ነበረን። የኮሜርሻል ባንክ ፕሮጀክት ሲሰራ ኢንሳ የመጀመሪያዎቹ አካባቢዎች ከማማከርና እውቀትን ከመሸጥ ጋር የተያያዙ የነበሩ ስራዎች እነዚህ ነበሩ። ከ200 በላይ ፕሮጀክቶችን እስከዛሬ ድረስ ሰርተናል። የትምህርት ተቋማት ላይ፣ ባንኮች ላይ፣ አቪዬሽን ኢንዱስትሪ ላይ ከዩኒቨርሲቲዎች ብንጀምር ፈርስት ጀነሬሽን ዩኒቨርሲቲ የምንላቸው አዲስ አበባ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ ላይ ሰርተናል። ሰከንድ ጀነሬሽን ዩኒቨርሲቲ እንደ ወቻሞ፣ ሚዛን ቴፒ፣ ወሎ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ ላይ ከዛ ደግሞ ባንኮች ላይ ዳሽን ባንክ፣ ንግድ ባንክ፣ የኢትዮጵያ ኤርላይንስ ከዛ መልቲናሽናል አፍሪካ ዩኒየን ላይ ጨምሮ ከ200 በላይ ፕሮጀክቶችን ሰርተናል። የነበረው ልምድ እንዳልኩሽ ነው። ከኮንሰልተንሲ ወጥተን ወደ ኢንፍራስትራክቸር ስራ ስንገባ ኢንተርናሽናል ሎጂስቲክስ ላይ የምታገኘው ልምድ አለ። ከዛ በኋላ ደግሞ ወደ ኢምፕሊሜንቴሽኑ መተሽ ሪሶርስ ማኔጅመንት ላይ ፕሮጀክት ማኔጅመንት ላይ የምታገኘው ልምድ አለ። ከዛ በኋላ ደግሞ ፕሮጀክትን ደግሞ በጊዜ በኳሊቲ በስኮፕ ዴሊቨሪ ማድረግ ነገርን በደንብ የተማርንበት የፕሮጀክት ማኔጅመንትንም የተገበርንበት ፕሮጀክት ነበር። ከአፍሪካ ዩኒየን ጋር ከ4 በላይ ፕሮጀክቶችን ሰርተናል። ትልልቅ ሰርቨሮችን ሰፕላይ አድርገናል። የዳታ ሴንተር ስቶሬጅ ኮምፒውት ላይ ሰርተናል። ኔትወርክ ላይ ሰርተናል። ሴኩሪቲ ላይ ሰርተናል ከአፍሪካ ዩኒየን ጋር። ወደ ንግድ ባንክ ብንመጣ እጅግ በጣም ፓወርፉል የሆኑ የኮር ባንኪንግ ራን የሚያደርጉበት ሰርቨሮችን ሰፕላይ አድርገናል። የተለያዩ የሴኩሪቲ ሶሉሽን ላይ ሰርተናል። የዋይድ ኤሪያ ኔትወርክ ላይ ሰርተናል። ወደ ዩኒቨርሲቲዎች ስንመጣ ሙሉ ዳታ ሴንተሮችን ነው ብዙ ዩኒቨርሲቲዎች ላይ የሰራ ነው። ዳታ ሴንተር ስንል ከሲቪል ወርኩ ጀምሮ ከዛ በኋላ የዳታ ሴንተር ኢንፍራስትራክቸር እነዚህ አክቲቭ ዲቫይስ የምንላቸው ሰርቨሮች፣ ስቶሬጆች በኤፊሽንሲ እንዲሰሩ የሚያደርገው የኩሊንግ እና ከተለያዩ ኤክስተርናል ከኢንቫይሮንመንታል ኢምፓክት የሚጠብቁ ኢንፍራስትራክቸሮች ጀምሮ እስከ ዋየርለስ ላን ኔትወርኮች፣ ዋየርድ ኔትወርኮች፣ ሃይፐር ኮንቨርጅድ ኢንፍራስትራክቸሮች፣ የዳታ ቋጦች እና የኮምፒውተር ሰርቨሮችን ዴሊቨር አድርገናል ዩኒቨርሲቲዎች ላይ።
ከ200 በላይ ፕሮጀክት ዴሊቨር ሲደረግ ብዙ የሚወሰዱ ሌሰኖች አሉ። ባይ ሰልፍ ኤክስፒሪየንስ ራሱ አንዱ ነገር ነውና ዳይቨርስ የቢዝነስ ሎጂክ ያላቸው አንዱ ባንኪንግ ላይ ነው ያለው፣ ሌላኛው አቪዬሽን ላይ ነው ያለው፣ ሌላኛው አካዳሚ ላይ ነው ያለውና ከእንደዚህ ዳይቨርስ የቢዝነስ ሎጂክ የቢዝነስ ኢንቫይሮንመንት እና የስራ አሰራር ካላቸው ድርጅቶች ጋር ስትሰሪ የምትማሪያቸው ብዙ ሌሰኖች አሉ። ግን ካታጎራይዝ አድርጌ ሶስቱን ልጥቀስ ብል አንደኛው የስቴክሆልደር ማኔጅመንት ነው። ስቴክሆልደር ማኔጅመንት ስንል ዳይቨርስ የሆነ ኤክስፔክቴሽን ነው የሚኖራቸው። ከፕሮጀክቱ የሚጠብቁት ኤክስፔክቴሽን ይኖራል። ከዛ የግዢ ፍላጎቶቻቸውም የተለያየ ነው። እንደየስራቸው እንደየቢዝነስ ሎጂካቸው የግዢ ፍላጎታቸውም እጅግ በጣም የተለያየ ነው እና ይህን ዳይቨርስ የሆነ የስቴክሆልደር ኤክስፔክቴሽን እና የግዢ ፍላጎቶችን የማሟላት አቅም በደንብ አዳብረናል። አንደኛው መናገር የምችለው። ሌላኛው አንድ ፕሮጀክት መልካም አፈጻጸም እንዲኖረው ከሚያደርጉት ነገሮች ውስጥ የሪስክ ማኔጅመንት ነው። ቀድሞ ሪስኮችን አይደንቲፋይ አድርጎ የሚቲጌሽን ስትራቴጂዎችን አስቀምጦ እነዛ ነገሮች ሳይከሰቱ ፕሮጀክቱን በታቀደለት ጊዜ ገንዘብ እና ጥራት ለመፈጸም የሚረዳው ሪስክ ማኔጅመንት ነውና በጣም የሪስክ ማኔጅመንት ስኪላችንን ከነዚህ የተለያዩ የቢዝነስ ኢንቫይሮንመንት ካላቸው ድርጅቶች ጋር ስንሰራ አዳብረናል። ወርክ ካልቸራችን ነው። እኛ ሁሌም ፕራውድ የምናደርግበት ወርክ ካልቸራችን ነው። ያው የኛ ሀገር የስራ ባህል ይታወቃል። እንደ ሀገርም እንደ ሶሳይቲም እንደ ፋሚሊም ብዙ ኢምፓክቶች አሉ፣ ብዙ ፋክተሮች አሉ። ሁሉም ዛሬ ላይ እየሰለጠኑ በአጭር ጊዜ ሹት ያደረጉና ትልቅ ደረጃ የደረሱ ሀገራትን ተመልሰን ብናይ ሚስጥሩ ያው ቤዚካሊ ወርክ ካልቸር የስራ ዲሲፕሊን ነው። እሱ ደግሞ ብዙዎቻችን ይጎልናል። ምንም ኖን ፋክት ነው። ኤክስትሪም ኦነርሺፕ የምሰራው ነገር ላይ የኔ ነው። የድርጅቱ ስር መስሪያ ቤት ባለቤቱ ለእሱ አይደለም የምሰራው። የመንግስት ሰራተኛ ለመንግስት ነው አይደለም፣ ለእኔ ነው የምሰራው። የኔ ጊዜ እኮ ነው። ኢት ኢዝ ማይ ታይም። ለእኔ ብሎ ሰዎች መስራት ከቻሉ በቃ ሃርድ ወርክ እሱ ነው፣ ኮሚትመንት እሱ ነው። እሱ ካለ ሰክሰስ ይመጣልና ያ ነው ካልቸራችን። በዛ ዙሪያ ነው ቢውልድ ለማድረግ የቻልነው። እዚህ ካምፓኒ ውስጥ አዲስ ሰው ጆይን ሲያደርግ አዲስ ሰው ጆይን አድርጎ ኒው ሃየር ፕሮግራም እንለዋለን እና ኤምፕሎይ ኦንቦርዲንግ ፕሮሰሳችንን ጀምሮ ከዛ በኋላ ደግሞ አንድ ሰው ኦንቦርድ ካደረግን በኋላ በተመደበበት የስራ ዘርፍ ወይ ደግሞ በተመደበበት ዲፓርትመንት ኢፊሽንት እንዲሆን ያሉት ፓዞች፣ ጆርኒዎች፣ ፕሮሰስ ፍሎዎች፣ ኢንሃንስመንቶች እነሱ ሁሉ የኛ ወርክ ካልቸር ዲሲፕሊን የምንለው አንድ አካል ናቸውና at the end of the day እነዛ ነገሮች are the main reason to become the person who we are today እና ካምፓኒ ውስጥም የተወሰነ ጊዜ ቆይተው ወደ ሌላ ካምፓኒ ሙቭ የሚያደርጉ የራሳቸውን ካምፓኒ የሚከፍቱ ይህ ነገር ፋውንዴሽን ነው ለሁሉም ሰው። ማንንም ሰው ከተማ ውስጥ አይን የሚያውቅ ሰው ወይም ደግሞ ኤክስ አይ ስታፍ የሆኑትን ብትጠይቂያቸው ዋን ቲንግ እና ዋን ኮምፕሮማይዝ የማያደርገው ነገር ወርክ ካልቸርና ዲሲፕሊናችን እና በጣም ነው ፕራውድ የምናደርግበት። እኔ ነገሮች አሁን ወደ ተለያዩ የመንግስት ድርጅቶች ወደ መንግስት ካምፓኒዎች ኦርጋናይዜሽኖች ምናምን ቢወርድ ያው በወርክ ካልቸር ዲሲፕሊን ችግር የቦታው ስንሄድ ሰርቪስ ፍለጋ ስንሄድ የምንንከራተተውን ነገር እናውቀዋለን ሁላችንም እና ይሄ ነው እንግዲህ ፕራውድሊ ላወራ የምችለው ነገር። ኮር ቫሊዩስ ብለን ዲፋይን የምናደርጋቸው አሉና 10x የሚላል አሁን 10 ታይምስ ኤፈርት ካረኩኝ ነው ከሌላው የሚሻለው። የሆነች አንድን ስራ ለመስራት 10 እጥፍ ከደከምኩኝ ላቤን ጠብ ካረኩኝ ምንም ጥያቄ የለውም ከሌላው ሰው የተሻለ ውጤት አመጣል። ከኔ የሆነ ሰው የሆነ ነገር እያደረገ ነው እየሰራ ነው ሰው አላንቀላፋም፣ ግን አቨሬጅ ነው እየሰራ ያለው። እኔ 10 ታይምስ ከሰራሁኝ ምንም ጥያቄ የለውም። ኢትስ ማተር ኦፍ ታይም የጊዜ ጉዳይ ነው እንጂ ከሌላው ሰው ተሽዬ ይገኛለሁ በሆነ ነገር ላይ። የሆነ ነገር እየፈለግን ግን ኤፈርት የማናደርግበት ከሆነ እንዴት ይመጣል? በቃ የምንፈልገውን ነገር ለማግኘት እንቅልፍ ማጣት ካለብን እንቅልፍ ማጣት አለብን። ጓደኞቻችንን አለማግኘት ከሆነ ማግኘት የለብንም።
ፌስቡክ አለማየት ከሆነ ፌስቡክ ማየት የለብንም አንቲል እዛ የምንፈልገው ጋር እስክንደርስ ድረስ። ስለዚህ 10x ኤፈርት አንዱ ቫልዩ ነው የኛ ካምፓኒ ውስጥ። የኛ ስራ እንግዲህ ፕሮፌሽናል ስራ ነው። አሁን ለምሳሌ ስቶክ ይዞ ሱቅ መሸጥ ቢሆን በቀላሉ ሰዎችን ቶሎ አሰልጥኖ ሴልስ በቃ በዚህ ዋጋ ይሄን እቃ ሽጥ ብሎ ማስቀመጥ ይቻላል። የኛ ስራ ግን በጣም አድቫንስድ የሆነ ቴክኖሎጂዎች ናቸው። ትሬኒንግ ይፈልጋል፣ ኮሚትመንት ይፈልጋል፣ ትጋት ይፈልጋል። ይሄ ቴክኖሎጂን ሰራ ነው ስንል ከ6 ወር በኋላ አዲስ ቨርዥን ይወጣል። ያንም አካላጠና ኢንጂነሩ ሮንግ ሶሉሽን ነው ለከስተመሩ ፕሮፖዝ የሚያደርገው። ስለዚህ ያንዳንዱ ሰራተኛ ካምፓኒው መለኪያ ነው። ስለዚህ አንድ ሰራተኛ ግድ የለሽ ከሆነና ራሱን አፕዴት ካላደረገ ካምፓኒውን አብሮት ይዞት የሚጥለውና ያንዳንዱ ሰራተኛ ሃይ ፐርፎርማንስ ማንዳቶሪ ነው፣ ግዴታ ነው። ችግር የለውም አንዱን ይሸፍነዋል ተብሎ ማለፍ አይቻልም። አብሮ ካምፓኒውን ነው የሚጎትተው። ስለዚህ እኔ ያው ቀስ በቀስ ኤምቢኤንም ስማር ሰራተኛ ማኔጅመንትም እያየው ስመጣ ትልቁ ማተኮር ያለብኝ ነገር እያንዳንዱ ሰው ፐርፎርማንስ እንዲጨምር እንዴት ነው ማድረግ የሚችለው፣ እንዴት አድርጌ ነው ሰዎች ኃላፊነት ወስዶ የተሰጣቸውን ስራ በጊዜ እንዲያስረክቡ። ያው ግዴለሽነትም አለ፣ ወይት አለ መስጠት። ደሞዝ ያው ስለማይከለከል ደሞዝ ሲደርስ ደሞዝ ይከፈለዋል ሁሉም ሰው። ስለዚህ በቃ ዛሬ የሚችለውን ይሰራል፣ ከዛ ሲደክመው ይተወዋል። ግን እዛ ጋር ፕሮጀክቱ ዴድላይን አለው። ሶ የዴሊ ሪፖርቲንግ ዴሊ ፕላኒንግ ካልቸራችንን ቀስ እያልን ወደ መንዝሊ ሪፖርቲንግ መንዝሊ ፕላኒንግ እያልን መለካት፣ ሰው ጥሩ ውጤት ሲያመጣ መሸለም፣ ማጨብጨብ፣ ድክመት ሲኖረው መቅጣት፣ መቆጣት፣ ትሬኒንግ ከሆነ ካፓሲቲ ጉዳይ ከሆነ ትሬንድ እንዲሆን ማድረግ፣ በቃ ስንፍና ከሆነ ደግሞ አክሽን መውሰድ። እነዚህ የሂውማን ሪሶርስ ካልቸሩ ላይ ብዙ ጊዜ እሱ ላይ ነበር ማባክነው። ከቴክኒካል ኢንጂነርነት እየወጣው ሞር ግን እንዴት በራሱ የሚንቀሳቀስ ሲስተም ቢውልድ ማድረግ ይቻላል። እያንዳንዱ ሰው የኔ ብሎ የተሰጠውን ኃላፊነት ዴሊቨር እንዲያደርግ ምን አይነት ሳይንቲፊክ መንገዶች መከተል አለበት። ማኔጅመንት መጽሐፍ ላይ የማነበውን ነገር ወደ ተግባር ለማምጣት መሞከር። ከአንዳንዴ ሁሉም ደግሞ አፕሮች አይሰራም፣ ፌል የሚያደርጋለ። ፌል ሲያደርግ ደግሞ ኦኬ አያዋጣም፣ ሌላ አፕሮች እንከተል ብሎ እንደገና መቀጠል፣ ተስፋ ለመቁረጥ እንዲህ ያልን ነው። እንግዲህ አሁን ዛሬ ላይ ወደ 200 ሰራተኛ አካባቢ ስንደርስ ስቴፕ ባይ ስቴፕ ብዙ የስትራክቸራል ቼንጆች ማምጣት ሲስተም ላይ ፋይናንሻሊም ከተነሳንበት ብራታችን አቅማችንን ከፍ ማድረግ ቻለን። ጥሩ ደሞዝ መክፈል፣ አትራክቲቭ መሆን ከማርኬቱ አኳያ እንችለናል። ከኛ ወጥቶ ሰው ቢያንስ የሚገባበት መስሪያ ቤት ወይ የውጭ ድርጅት ነው ወይ ውጭ ሀገር ነው የሚሄደው እንጂ በማርኬቱ ስታንዳርድ ካሉት በእኛ ዘርፍ ካሉት ካምፓኒዎች የተሻለ መክፈል የሚችል ካምፓኒ መሆን ችለናል። አይ ኔትወርክ ሶሉሽን ላይ የጊዜ አጠቃቀማችን ሁል ጊዜ ጧት ከሰኞና ከአርብ ውጪ ማኔጅመንቱ 1 ሰዓት ነው የሚገባው ሰኞና አርብ ላይ። ከዛ ውጪ ያለውን 1 ሰዓት ተኩል ነው የምንገባው። እንደገባን የምናደርገው ነገር ምንድነው? ሁላችንም ዴይሊ ስታንድ አፕ ይኖረናል። እዛ ላይ ቀኑ ላይ የሚኖረንን ስራ አንድ ላይ እንወያያለን፣ አቅጣጫዎችን እናስቀምጣለን። ያለፈው ቀን ላይ የነበረውን ፕሮግረስ ደግሞ አንድ ላይ ሪቪው እናደርግና ሁላችንም ወደ የስራችን እንገባለን ማለት ነው። ከዛ በኋላ ሰውም ወደ የስራው ከገባ በኋላ ደግሞ አይ ውስጥ ያለው ለየት የሚያደርገን ካልቸራችን ምንድነው? 4 ቼኪን ታይሞች ነው ያለው። አንድ ሰራተኛ ጠዋት ሲገባ አቴንዳንስ ማሽን አለን፣ ቼኪን ይላል። ለምሳ ሲወጣ ቼክ አውት አለ፣ ከምሳ ሲመለስ ቼኪን አለ፣ ማታ ሲወጣም ደግሞ ቼክ አውት ብሎ ነው የሚወጣው። እያንዳንዱ ሰራተኛ ጊዜውን ምን ያህል ኢፌክቲቭ ላይ የስራ ቦታው ላይ ተገኝቷል የሚለውን ነገር በዚህ በአቴንዳንስ ሲስተማችን አማካኝነት ሞኒተር የምናደርገው ይሆናል ማለት ነው። ሁልጊዜ ኤፈርት ነው ሰክሰስን የሚያመጣው። ምን ያህል እዛ የምፈልገው ነገር ላይ ምን ያህል ጊዜ ሰጥቼዋለሁ፣ አንብቤ ያለው፣ ትሬኒንግ ወስጄ ያለው፣ ሰው ኮንሰልት አድርጌ ያለው፣ የምፈልገው ነገር ያለበት መስሪያ ቤት ውስጥ ገብቼ ሰርቼ ያለው ወይ ያን ነገር ባለሙያ ከሆነ ሰው ጋር ጠግቼ ተምሬ ያለው ወይ ዴት ጧት ተነስቼ የማነባቸው ዜናዎች የማነባቸው ዩቲዩቦች ከኔ ህይወቴን ከሚቀይረው ነገር ጋር ኢንተርቴይንመንት ነው። ዲስትራክሽን በሽ ነው። በተለይ አሁን በቃ ሶሻል ሚዲያው ይዘ ዲስትራክሽን፣ እግር ኳስ ምናምን ዲስትራክሽን ነው። እነዚህ ነገሮች ሪሊ ህይወታችን ውስጥ የሚቀይሩት ነገር የለም።
የትም ለኛ አይደለም እዛ ጋር እግር ኳስ ተጫዋቹ ሚሊየንስ ኦፍ ዶላርስ ይከፈለዋል። እኛ ግን እዚህ ጊዜያችንን እናባክናለን። እዛ ጋር ቲክቶከሩ ገንዘብ ያገኝበታል፣ እኛ ጊዜያችንን እንገላለን። ዩቲዩበሩ እኛ ክሊክ ስናደርግ ገንዘብ ያገኛል፣ እኛ ግን ጊዜያችንን እናባክንበታለን። እና ለኔ ጊዜን በጣም ነው ቫልዩ የማደርገው የማሳልፈው ጊዜ እኔ ህይወት ላይ በቃ በዚህ ምድር በመኖራት ህይወት ላይ በስራዬ በቤተሰቤ ዋቴቨር ቫልዩ አድ ያደርግልኛል። ሶ ታይም ማኔጅመንት ነው ለኔ ሃርድ ወርክ ማለት ታይሜን ሃው ኢፌክቲቭሊ ጊዜን እጠቀማለሁ። ጊዜን በአግባቡ ከተጠቀምኩት ውጤት ይመጣል። ሰክሰስ ዴስቲኔሽን አይደለም ፕሮሰስ። የተቀመጡ ግቦችን ከማሳካት አንጻር ካምፓኒያችን ውስጥ አንድ ለየት የሚያደርገን ከጉግል ካምፓኒ ተሞክሮ በመውሰድ ኢምፕሊመንት ያደረግነው OKR የሚባል ፍሬምወርክ አለ። ይሄ OKR የሚባለው ፍሬምወርክ ምንድነው? ያው ጎልን ወይንም ታርጌቶችን ሴት ለማድረግ ነው የምንጠቀምበት። እያንዳንዱ ሰራተኛ ልክ አመቱን በ4 ኳርተር ከፋፍለን ነው የምንጀምረው። እያንዳንዱ ኳርተር ላይ ከሲኦ ጀምሮ ታች እስካለው ሰራተኛ ድረስ የየራሱን የሆነ ታርጌቶች ያወጣል። እነዛን ታርጌቶች ፐርፎርማንስ ማኔጅመንት የሚባል ሲስተም አለን። እዛ ሲስተም ውስጥ እያንዳንዱ ሰራተኛ ያስገባል። ካስገባ በኋላ ዊክሊ ፕላን፣ ዊክሊ ሪፖርት አለ፣ መንዝሊ ፕላን፣ መንዝሊ ሪፖርቶች አሉ። በእነዚህ አማካኝነት ካምፓኒው በኳርተር ሴት ያደረጋቸው ታርጌቶች ምን ያህል ፕሮግረስ እያደረጉ ነው የሚለውን ኢቫሉዌት ያደርጋል። መስተካከል ያሉባቸው ነገሮች ካሉ አዳዲስ አቅጣጫዎችን ያስቀምጣል። ሪኮግናይዝ የምናደርጋቸው አቺቭመንቶች ካሉ ደግሞ ሪኮግናይዝ እናደርጋለን። እንደ ሌሰን ለርን ደግሞ የምንወስዳቸው ነገሮች ካሉ እንደ ሌሰን ወስደናቸው ቀጣዩ ላይ ለማስተካከል እንሰራባቸዋለን ማለት ነው። ሰራተኞችን አቅም ከማጎልበት አንጻር ካምፓኒያችን አሁንም ከሌሎች ካምፓኒዎች ለየት የሚያደርገው ምንድነው? ፍሬሽ ግራጁዌቶችን ነው ብዙ ጊዜ የምንቀበለው። ማርኬቱ ደግሞ ያው የበቃ የሰው ኃይል አይደለም ፕሮቫይድ የሚያደርግልን። ካምፓኒው በየኳርተሩ ለስታፍ ዴቨሎፕመንት ብሎ ሴት የሚያደርገው በጀት አለ። ብዙ ጊዜ ኳርተርሊ የትሬኒንግ በጀታችን እስከ 1 ሚሊዮን ብር ድረስ ይደርሳል። አንዳንዴም ደግሞ እስከ 1.5 ሚሊዮን ብር። አሁን የዚህ የQ4 የስታፍ ዴቨሎፕመንት ፕላናችንን በጀታችን ማክሲመሙ 1.5 ሚሊዮን ብር ድረስ ይደርስ ነበር። እያንዳንዱ ሰራተኛ ጋፑን አይደንቲፋይ አድርጎ ወይንም ደግሞ አፕካሚንግ ፕሮጀክቶች ከሚመጡ ፕሮጀክቶች በመነሳት በእነዚህ ሴት በተደረገው በጀት አማካኝነት ኢንተርናሽናል የሆኑ ትሬኒንጎችን እየወሰደ ራሱን አቅሙን እንዲያጎለብት እናደርጋለን። በእንደዚህ አይነት መልኩ እያንዳንዱ ሰራተኛ ስራው የሚፈልገውን ነገር ላይ ራሱን እዛ ጋር ብቁ አድርጎ እንዲገኝ በእንደዚህ አይነት መልኩ ሰራተኞቻችንን ለማብቃት እንጥራለን ማለት ነው። አንዱ ፎከስ አድርገን የምንሰራበት ያው ኮንቨርሴሽን ፊድባክ ኤንድ ሪስፖንስ የምንለው አንዱ ካልቸራችን ነው። በኮንቨርሴሽን ካምፓኒያችን በጣም ያምናል። ለዛም የተለያዩ አይነት ሜካኒዝሞች አሉ ኮንቨርሴሽን የምናደርግባቸው። ለምሳሌ ዋን ሴሽን የሚባል አለ። እዚህ ዋን ሴሽን ላይ ማናጀሮች ከሰቦርዲኔቶቻቸው ጋር ሆነው ፌስ ቱ ፌስ ዲስከስ የሚያደርጉበት ሴሽን ነው። እነዚህ ሴሽኖች በሪፖርት መልክ ለኤችአር ወይም እኛ ጋር ፒፕል ለምንለው ዲፓርትመንት በሪፖርት መልክ ይቀርባሉ። ይህንን በኳርተር አንዴ ነው የምናደርገው። ባይዊክሊ የሚባል ደግሞ ባይዊክሊ ሚቲንጎች አሉን። እዛ ሚቲንግ ላይ ደግሞ እያንዳንዱ ማኔጅመንት ቲሙን ሰብስቦ ቁጭ ብሎ እዛ በነዛ 2 ሳምንታቶች ቲሙ ምን አይነት ፕሮግረስ አድርጓል፣ ምን አይነት ቻሌንጆች ገጥመውታል፣ ቅድም እንደገለጽኩልሽ ከስታፍ ዴቨሎፕመንት አንጻር ሴት የተደረጉ ትሬኒንጎች ምን ላይ ናቸው ፕሮግረሳቸው፣ እንደ ካምፓኒ ደግሞ ፐርሰናልም እያንዳንዱ ሰራተኛ ዴይ ቱ ዴይ ብዙ ቻሌንጅ የሚሆኑ ነገሮች ሊገጥሙበት ይችላሉ እና እንደ ካምፓኒ እነዛን እያንዳንዱ ኢምፕሎይ የሚያነሳቸው ቻሌንጆች ካሉ እዛ ነገር ላይ በሪፖርት መልክ ይቀመጣሉ። አሁንም ወደ ፒፕል ቲማችን ሪፖርት መልክ ይመጣል። ፎሎ እየተደረገ በዛ መልኩ አድሬስ ለማድረግ እንሞክራለን። ሌላ ኤክስኪዩቲቭ ሚቲንጎች አሉ ሮብ ሁል ጊዜ። ኤክስኪዩቲቭ ሚቲንጉ ደግሞ አደ ካምፓኒ ሌቭል ያሉ በጣም ትልልቅ የሆኑ ኢሹዎችን በአጀንዳ መልክ ሳምንቱ ላይ የነበሩት
እንደ ኤክስኪዩቲቭ ቲሙ ዲስከስ ሊያደርጋቸው የሚገባቸው ቶፒኮች ተመርጠው ደግሞ ለብቻ ሮብ ላይ ሁል ጊዜ ኤክስኪዩቲቭ ቲሙ ሚቲንግ ያደርጋል። በእንደነዚህ አይነት የተለያዩ ሚቲንጎችን አሬንጅ በማድረግ በተለያዩ ሌቭሎች እያንዳንዱ ሰው ያለውን ሀሳብ ያለውን አዳዲስ ሀሳቦች የሚያቀርቡበት የተለያዩ ፕላትፎርሞችን መዘርጋት ችለናል ማለት ነው። ከድሮም ጀምሮ የመጣንበት ሶል ካልቸራችን ከብዙ ስፔሻሊ ደግሞ ከብዙ ሎካል ካምፓኒዎች ይለየናል ብለን የምናስብበት ምክንያት አንደኛ ወርክ ካልቸራችን በቃ አንዲቫይድድ የሆነ ስትሪክት የሆነ ኮሚትመንት ያለበት ስትሮንግ የሆነ ወርክ ካልቸር አለን። ዲሲፕሊንድ የሆነ ታስክ ፎርስ ነው ያለን። ኢፊሽንት የሆነ ታስክ ፎርስ እንዲኖረን ደግሞ ፍሮም ታይም ቱ ታይም ካምፓኒው ኢንቨስት እያደረገ ሰው ላይ በጣም እየሰራ ነው። ይሄም አንዱ ልዩ ያደርገናል ብዬ አስባለሁኝ። ፕላስ ካምፓኒው ኳሊቲ ላይ ኮምፕሮማይዝ አናደርግም። እንግዲህ ከ200 በላይ ትልልቅ ፕሮጀክቶችን ዘግተናል እስካሁን ድረስ ኖቲሰብል የሆነ እና እነዛ ሁሉ አኮምፕሊሻቸው ቴስቲሞኒያቸው እጅግ በጣም ጥሩና የሚያስደስት ነው። እንግዲህ ያ ማለት እንግዲህ እነዚህ አሁን የነገርኩሽ ነገሮች ከሌላው ካምፓኒ ይለዩናል ብዬ አስባለሁ። ዝም ብሎ የሚመጣ ውጤት አይደለም አት ኤንድ ኦፍ ዘ ዴይ እና ሁልጊዜ ራሳችንን ዊ ቢልድ አወር ኢንሃውስ ኢንጂኒየርስ ብለን ነው የምናምነው። ሰው ላይ ኢንቨስት የምናደርገው ነገር ልጆቻችን ብቁ እንዲሆኑ ኮንፊደንት እንዲሆኑ የምንሄድበት ኤክስቴንት ፕሮሰስ ፍሎዋችን እሱ ከሌላው ይለየናል ብዬ አስባለሁ። ካምፓኒው ኮንሲስተንት ነው። በቃ የሆነ ፕሮጀክት ተጀምሮ እስኪያልቅ ድረስ ኮንሲስተንት የሆነ አንዲቫይድድ የሆነ ኮሚትመንት አለው፣ ኳሊቲ ያለው እነዛ ነገሮች ከሌላው ካምፓኒ ይለዩናል ብዬ አስባለሁ። ከሌላው ድርጅት የሚለየን ፕሮጀክትን በሰዓቱ በኳሊቲው ጨርሰን ማስረከብ ላይ አንደራደር። ከስረንም ቢሆን ፋይናንሻሊ በሆነ ምክንያት የሚያከስር እንኳን ሁኔታ ውስጥ ብንገባ የወሰድነውን የፕሮጀክት ኮሚትመንት ዴሊቨር ሳናደርግ አንወጣም። ስራ ላይ አንቀልድም። አምሽቶ መስራት፣ ዊኬንድ መስራት፣ ይሄ በቃ ዴድላይን ያለውን ነገር በዴድላይኑ ዴሊቨር ለማድረግ ኤክስትራ ማይል መሄድ ከሁሉም ተፎካካሪዎቻችን በተለየ ሁኔታ በቃ አይኮ ከያዘው ይጨርሰዋል፣ በሰዓቱ ዴሊቨር ያደርጋል፣ ኮሚትመንታቸው የተለየ ነው የሚል የምር የሚታይ ብራንድ ቢልድ ማድረግ ችለናል። ስታንዳርዶችን ስለምንከተል ኳሊቲያችንንም ከፍ ያለ ማድረግ ችለናል። በምንሰራቸው ስራዎች ላይ እንዳልኩት ኳሊቲ ማኔጅመንት ስታንዳርድ ነው፣ አይኤስኦም ሰርቲፋይድ የሆነው። ኳሊቲ ላይ ጥሩ ኳሊቲ አውትፑት ለማድረግ የምንችለውን ሁሉ እናደርጋለን። ስታንዳርድ ኳሊቲ ማኔጅመንት እንከተላለን። ከስተመር ሳቲስፋክሽን ላይ ከስተመራችን ደስ ብሎት ፕሮጀክቱ እንዲያልቅ ከስተመር በትንሹ ነገር ሊከፋ ይችላል። እዚህ ጋር እንኳን ጥሩ ነገር አድርገን የሆነ ትንሽ ስህተት ልንሰራ እንችላለን። ግን ተመልሰን ሪፍሌክሽን እንጠይቃለን። እንዴት ነበረ ፕሮጀክቱ? ምን ያስከፋ ነው ነገር አለ? ምን እናሻሽል ወይም በምን እንካስ? እዚህ ጋር የሆነ ነገር በምትጠብቁት ያልተሰራ ነገር ካለ ብዙ ሰው የሚሳተፍበት ስለሆነ ፕሮጀክቱ ክፍተት ካለ እንዴት አድርገን እናስተካክል? ዝም ብለን ብራችን ተቀብለን መጥፋት ሳይሆን ፕሮጀክቱም ካለቀ በኋላ ማርኬቲንግ ቲማችን ለምን ኢቨን ኮንፍሊክት ኦፍ ኢንትረስት እንዳይሆን ፕሮጀክት ቲማችን የሰራውን ነገር ማርኬቲንግ ቲማችን ሄዶ ሰርቬይ ያደርጋል፣ የሚመለከተውን አካል ኢንተርቪው ያደርጋል። እንዴት ነበር ኤክስፒሪየንሱ? ምን ነበር ቅሬታ? ምን ያስደሰተ ነገር አለ? ከዛ ተመልሶ ማርኬቲንግ ቲማችን ማኔጅመንት ጠርቶ እዚህ ፕሮጀክት ላይ እንደዚህ ከስተመሩ ቅር ብሎታል። ፕሮጀክት ቲማችን ተመልሶ ሄዶ ከስተመሩ እስኪደሰት ድረስ የሚስተካከለው ነገር ያስተካክላል። ሎንግ ተርም ነው የምናስበው እኛ። አንድ ስራ አገኘን ብር አገኘን ሳይሆን አዘ ካምፓኒ ብራንድ ነን። ነገ ከነገ ወዲያ ቅድም እንዳልኩ ስቶክ ማርኬት ላይ እንወጣለን፣ አፍሪካ ውስጥ እንሄዳለን እያለን ትልቅ ቪዥን አስቀምጠን እዚህ ላይ አንድ ከስተመር አስከፍተን ዞር ምንል በአድማውዙ መልሶ የኛን ብራንድ ያበላሸዋል። አንዳንዴ ሚስ ኮሚኒኬሽን ሊሆን ይችላል፣ አንዳንድ ጊዜ ሪሊ የኛን ጥፋት ሊሆን ይችላል፣ ግን ሚስ ኮሚኒኬሽንም ድክመት። ስለዚህ እንዴት አድርገን ነው
ኦኬ በደንብ ኤክስፒሪየንስ አናደርገው ቀርተን ነው ለካ ይሄ እኮ ነበር አሰራሩ፣ ኮንትራቱ እንደዚህ ነው የሚለው፣ በኮንትራቱ መሰረት ዴሊቨር አድርገናል። አንተ የጠየቀው ጥያቄ ከኮንትራቱ ውጪ ነው፣ ሶ ለዛ ነው ዴሊቨር ያልተደረገው። እንደዛም ሆኖ ግን እስቲ ለስ ሄልፕ ከኮንትራቱ ውጪ ሆኖ አንተ እንዳይከፋክ አዲሽናል ኢንጂነሮች ልከን ይሄንን ስራ በነፃ እንሰራለን ብለን ሙሉ ኮሚኒኬሽኑን ፈተን መጨረሻ ላይ ደስ ይለዋል ከስተመሩ። ሶ አለን ነው እዚህ ማርኬቱ ላይ እኛ ለሾርት በቃ የሆነ ነገር አግኝቶ ለመጥፋት ሳይሆን ነገም ከነገ ወዲያም ሁለተኛ ስራ እንዲሰጠን እንፈልጋለን ከስተመሩ። ዛሬ ብቻ ፕሮጀክት ማሸነፋችን ሳይሆን ኔክስት ይርም እነሱ ቁጥሩ ናቸው ብሎ እንዲጠራን እንፈልጋለን። ይሄ ነው እንግዲህ ከማርኬቱ እኛ ሎንግ ተርም ነው የምናስበው። ይሄ የነጋዴ ሜንታሊቲ ኮቴሽን ላርገውና በቃ ገንዘብ ሜክ አርጎ እንደው ዘሬ ሳባውት ሜኪንግ መኒ ሳይሆን ቫልዩ ነው እኛ የምንፈልገው፣ ኢምፓክት ነው መፍጠር የምንፈልገው። ኮንቲኒየስ የሆነ ትረስት ኮንፊደንስ ነው ከስተመሩ እንዲኖረው የምንፈልገው እንጂ እንደምንም ጨረታ አሸንፈው ገንዘብ ብቻ ተቀብሎ መጥፋት እንዲሆን አንፈልግም። ይሄ ከብዙዎቹ ተፎካካሪዎቻችን ይለየናል ብዬ አስባለሁ። እንግዲህ የቅርብ ጊዜ አሁን ቪዥናችን ምናልባት ረጅም 10 ዓመትም ሊፈጅ ይችላል ያን ደርሶ ማየት፣ ግን እዛ ጋር ለመድረስ ስቴፒንግ ስቶንስ ስለሚያስፈልጉ የመጀመሪያ አሁን እያሰብናቸው ያሉ ነገሮች ሶፍትዌር ቢዝነሳችንን ማስፋት ነው። ሶፍትዌር ላይ ወደ ኋላ ነው የገባነው። መጀመሪያ ከኔትወርክ ዳታ ሴንተር ይሄ መሰረተ ልማት ከሚባለው ስለጀመርን አሁን ደግሞ የሶፍትዌር ስራ ላይ ብዙ እየሰራን ያለነው ያን ሶፍትዌራችንን ለሁሉም ተደራሽ እንዲሆን ክላውድ የሚባለው ክላውድ ላይ ሶፍትዌራችንን ጨርሰን ከአገር ውስጥም ከሀገር ውጭም ያለ ሰው መጠቀም የሚችለው ሶፍትዌር ሰርተን መጨረስ ነው። አሁን ውስጥ ለራሳችን የምንጠቀማቸው ሶፍትዌሮች አሉ። እነዛን ለገበያ እንዲወጡ ማድረግ ነው የመጀመሪያው። እንግዲህ ኔክስት 1 year 2 years 3 years ብዙ እናድጋለን ብለን የምንጠብቀው እሱ ነው። ከሱ በተያያዘ እንደ ሁለተኛ ፖይንት የራሳችን ሶፍትዌር ለገበያ ማዋል ብቻ ሳይሆን የኛን ሶፍትዌር አልሚዎች ወይም ሶፍትዌር ዴቨሎፐር የምንላቸውን የኛን ኤክስፐርቶች ለሀገር ውስጥ ብቻ ሳይሆን ለውጭው በተለይ ለአውሮፓና ለአሜሪካ ከኢትዮጵያ ሆነው እየሰሩ ዶላር እንዲያመጡ ማድረግ ነው። ስለዚህ ቡና ኤክስፖርት ማድረግ ወይ ሰሊጥ ኤክስፖርት ማድረግ አይጠበቅብንም። እኛ ራሳችን እውቀታችንን ኤክስፖርት አድርገን ለሀገር ውጭ ምንዛሬ ማምጣት እንችላለን። ስለዚህ እሱ ላይ ይሄ አውትሶርሲንግ የሚባለው የአይቲ አውትሶርሲንግ የሚባለውን በስፋት መስራት እንፈልጋለን። አሁን በቅርብ ጊዜ አይቲ ፓርክ ላይ አንድ ሙሉ ፍሎር ወስደናል፣ ሪኖቬት እያደረግን ነው። በቅርብ እንገባለን እዛ። ዋናው አላማው እዛ ያለው የአይቲ ፓርክ ያለው ቢሮአችን ከዚህ ከአውትሶርሲንግ ጋር በተያያዘ ሙሉ አተኩረን የምንሰራበት መስመር ይሆናል ብለን ነው። አብሮ ክላውድ ሰርቪስም የኢንፍራስትራክቸር እስከዛሬ ሰርቨር እየሰጠን ነበር፣ ዳታ ሴንተር እየገነባን ነበር። አሁን ግን ትልቅ የተገነቡ ዳታ ሴንተሮች አሉ፣ በተለይ አይቲ ፓርክ ላይ። እነዛ ዳታ ሴንተሮች ውስጥ የክላውድ አገልግሎት ሰርቨሮችን አድርገን ሰው ከፍሎ ልክ እንደ መብራት እንደ ውሃ ወይም እንደ ቴሌ አገልግሎት እንዲገዛ ብዙ ሚሊዮን አውጥቶ ዳታ ሴንተር ከሚገነባ ይልቅ በየወሩ ትንሽ በሺዎች የሚቆጠር እየከፈለ አገልግሎት እንዲያገኝ ሳይፈልግ እንዲያቆመው የሚያደርግ ነው። ክላውድ ሰርቪስ ማለት እሱ ነው። እሱንም እዛ ውስጥም ለመግባት እየተዘጋጀን ነው። እንደ ተጨማሪ ደግሞ እንደ ሶሻል ሪስፖንሲቢሊቲም እንዲሆን በተለይ ደግሞ ወደ አውትሶርሲንግ እንሄዳለን ስላለን ብዙ የተማረ ኃይል ይፈልጋል። አሁን ማርኬቱ በርካሽ ከህንዶች የምንወዳደር ከሆነና የህንድ በሰዓት የሆነ ዶላር የሚሰራውን ስራ እኔ በግማሽ እሰራለሁ ብዬ ገበያ ውስጥ ምገባ ከሆነ ብዙ አሜሪካኖች ለህንድ አውትሶርስ የሚያደርጉትን ወደኛ ልናመጣ እንችላለን። ያኔ ግን በቂ የተማረ ደግሞ ኃይል ያስፈልጋል። እዚያን ስራ በዛ በጥራት እና በጊዜ አሁን ስራ ባላችን ላይ ችግር አለ። በጊዜ ስራ ጨርሶ ማስረከብ ላይ በጥራት መስራት ላይ ብዙ ክፍተት አለ እንደ ሀገርና ያንን በጥራት መስራት የሚችል በጊዜ ማስረከብ የሚችል ደግሞ የተማረ ኃይል መገንባት ስላለብን ትሬኒንጉ ላይ ቴክ ታለንት አካዳሚ ብለን እሱንም ኢስታብሊሽ እያደረግን ነው። በነፃም በፈንድም እያደረግን የተማረ ኃይሉ እንዲበዛ ይሄ ዝም ብሎ ዩኒቨርሲቲ ዲግሪ ይዞ የሚወጣው ሳይሆን ለዛ ለኢንተርናሽናል ስራ ብቁ የሆነ የተማረ ኃይል ደግሞ የምናበዛበትንም እሱን እንደ አራተኛ ስትራቴጂክ ዳይሬክሽን አድርገን ጀምረናል። ይሄ ነው እንግዲህ ኔክስት 2-3 years ምን ፎከስ የምናደርግባቸው የቢዝነስ ዳይሬክሽኖቻችን እነዚህ ናቸው። በፍጥነት እየተለዋወጠ በሚገኘው በቴክኖሎጂው ዓለም አኢ ኔትወርክስ አስተዳደሩ ለተሻለ ውጤት በሚያደርገው ጥረት ሰራተኛው ራሱን በማብቃትና በባለቤትነት ስሜት በሚያሳየው ትጋት እንዲሁም ድርጅቱ
የላቀ ጥራትንና የደንበኞች እርካታን መሰረት ባደረገው የሥራ ባህሉ እየተመራ በዘርፉ ከሚገኙ ተፎካካሪዎች ልቆ በልዩነት መጓዙን ቀጥሏል።